ሰላም እንዴት ናችሁ? ይሄ ስቶይሲዝም ክፍል 10 ነው። ዛሬ ይዤላችሁ የመጣሁት ስለ ኢምፕሬሽንስ ኤንድ አሰንት ነው። እነዚህ ጽንሰ ሀሳቦች የአእምሮ ሕክምና ላይ በጣም ወሳኝ ናቸው። ለሰዎች ደግሞ ጤንነት፣ በተለይ ደግሞ ለአእምሮ ሰላም፣ ይሄ እንግዲህ ኢኳኒሚቲ የሚባለው በጣም ወሳኞች ነገሮች ናቸው። በአማርኛ ቀጥታ ተርጓሚውን ስላላገኘው ነው። ኢምፕሬሽንስ ማለት ነገሮችን ስንሰማ ስናይ ምናምን የሚሰሙን ስሜቶች ወይንም ደግሞ እንዴት ነገሮችን እንደምናይ ማለት ነው። አሴንት ማለት ደግሞ እነዚህን ሀሳቦች ልክ አእምሯችን ውስጥ ካሉ በፊት ካጋጠሙን ነገሮች ከልጅነታችን ወይም ስለ ሰዎቹ ካለን ግንዛቤ አንጻር ምንፈጥራቸው ግምቶች ናቸው። ለምሳሌ አንዳንድ ሰዎች የሆነ ነገር ይናገራሉ እና የተናገሩ ነገር ጥሩም ላይሆን ይችላል፣ መጥፎም ላይሆን ይችላል። ግን እኛ ይሄ ሰውዬ በፊትም እንደዚህ ተናግሮኛል፣ ስለዚህ ይሄንን ያለ አሽሙር ነው ልንል ይችላል። ይሄ እንግዲህ የመጀመሪያው ሰውዬ የተናገረው ነገር ኢምፕሬሽንስ ነው። ከዛ በኋላ እኛ ግን በፊት እንደዚህ ስላለኝ አሁንም አሽሙር እየተናገረ ነው የምንለው አሴንት ነው። ያን ጊዜ ኒውትራል የነበረው ነገር ወይ ጥሩ ይሆናል ወይ መጥፎ ይሆናል፣ ወይ በጣም ያናደናል ወይ ደግሞ ጥሩ ነገር ነው ብለን ካሰብን ደግሞ ደስ ይለናል ማለት ነው። ኤኒዌይ እንግዲህ በስቶይሲዝም ሰዎች የሚናገሩት ነገር ከኛ ውጪ ስለሆነ ጥሩም አይደለም መጥፎም አይደለም፣ እኛ የምንረዳበት መንገድ ነው እያንዳንዷን ንግግር ጥሩ ወይም መጥፎ ሊያደርግ የሚችለው ማለት ነው። ሰዎች በጣም በቀላል ነገር እንትን ብለዋል፣ ተጣልተዋል። ለምሳሌ አንዴ ዶክተር እንዳለጌታ ሲናገር የሰማሁት አንድ ጸሐፊ፣ ኢትዮጵያዊ ጸሐፊ ሌላ ጸሐፊ እንዲጋብዝ ለስብሰባ ይነገረዋል። እከሌን ጠራ ለስብሰባ፣ አንተም ና ሲባል አንተም እንዴት ተባልኩኝ እኔም ዋና ለምን አልተጠራውም ብሎ ጸብ ውስጥ ገብቷል። እንግዲህ ምን የምትለው አንፊደል እና ኢምፕሬሽኗ ምን እንግዲህ ምንም ያናድድ ነገር የለውም። ሰውየው ግን አንተም ና ሲባል የተረጎመበት መንገድ አለ እና በዛ ምክንያት በጣም ተናዶ ነበረ። ኤኒዌይ እንግዲህ የሚያጋጥሙን ነገሮች አብዛኞቹ የሚያናድዱ አይደለም እና እኛ ግን የምናስብበት መንገድ አሴንት የምናደርግበት መንገድ ወደ ንዴት፣ ወደ ጭንቀት፣ ወደ ዲፕሬሽን ሊመራን ይችላል የሚል ነው። ሁልጊዜ ማስታወስ ያለብን በማንኛውም ሁኔታ ውስጥ ነገሮች እንዴት እንደምንረዳ እሱ የኛ ምርጫ ነው። እሱ ላይ መስራት እንችላለን። ሰዎች የሚናገሩትን ነገር ግን ኮንትሮል የለን። ብዙ ነገር ሊሉ ይችላሉ፣ እሱ የራሳቸው ጉዳይ ነው እና ኤኒዌይ እንግዲህ ሎጎቴራፒ የሚባለው የስነ ልቦና ሕክምና ይሄ እንግዲህ በቪክቶር ፍራንክል ዴቨሎፕ የተደረገ ነው። እሱ የአይሁድ የማጎሪያ ጣቢያ ውስጥ ነበረ እና በጣም ሁኔታው አስከፊና ዘግናኝ ነበር። ግን እዛ ውስጥም ሆኖ አንድ ሰው ምርጫ አለው ብሎ ያስባል። ኮግኒቲቭ ቢሄቪየራል ቴራፒ ላይ ሰዎች አስተሳሰባቸውን በመቀየር ስሜታቸውና ጸባያቸውን እንዲቀይሩ ማድረግ እንችላለን። ይሄ እንግዲህ ልክ የሆነ ነገር ሲከሰት ሪስፖንድ የምናደርግበታል። ለምሳሌ አለቃችን እናፈልጋለሁ ሲለን ምን ሊለኝ ነው ብሎ አእምሯችን ውስጥ የሚመጡ ሀሳቦች አሉ። እነሱን ሀሳቦች እንደመጡ አሴንት ከማድረግ ከመቀበል ይልቅ መመርመር ጥሩ። በስቶይክ ፍልስፍና እንግዲህ ምክንያትና ምክንያታዊነት እንዲሁም ተፈጥሮ ወደ ቨርቹ ሊድ ያደርጋሉ ይባላል። ስለዚህ ሰዎች የሚፈጥሩብንን ስሜት ኢትስ ኦኬ፣ ከዛ ግን መመርመር አለብን። ልክ አንዴ ይሄ ትክክል ነው ብለን ከወሰንም በኋላ ግን ወደኋላ ለመመለስና ራሳችንን ስሜታችንን ለመቆጣጠር አስቸጋሪ ይሆናል ማለት ነው። ለዛሬ እንግዲህ ይዤላቸው የመጣሁት ኢምፕሬሽንስ ኤንድ አሴንት የሚባለውን የስቶይክ ፊሎሶፊ ኮንሰፕት ነው። በቀጣይ ክፍል እንገናኝ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።